እሱን ይቅርታ ካልኩኝ አፈርደቼ ልብላ። መቼም ይቅርታ አልለውም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ብሩኬ ዛሬ በፍፄ ቤት መጥቶ ነበረ። እንግዲህ ዛሬ በቤታቸው አልመጡም። በነገራችን ላይ ትናንትናም ቪዲዮ ሰርተው ነበር፣ አልተመቸኝም ለመስራት። አንድ ቪዲዮም የሆነ ቲክታክ ላይ ተለቆ አልሰራሁበትም። ምክንያቱም አዲስ ቪዲዮ ነው የተለቀቀው ወይስ አይደለም ብዬ እንዴት ልታረቁ ብዬ ከዛ ለካስ ከዚህ በፊት የተቀረጸ ቪዲዮ ነው እና ዩቲዩብ ላይም ቲክታክ ላይም አይታችሁ ከሆነ ሲንሸራሸር ነበር እና ታረቁ ብዬ ደስ ብሎኝ የቆየ ቪዲዮ ነው ተብሏል። እና በነገራችን ላይ እንዳልኳቸው ትናንትና ቪዲዮ ሰርተዋል። ያው እንግዲህ በሀይሚና በብሩኬ መሃል ቴዲ ገብቷል። ቴዲ እንግዲህ ሀይሚን እፈልጋለሁ በማለት ሊታረቁ ሲሉ ብቻ በመሀል እየመጣ እየተታሉ የባሰ ግጭት እየፈጠሩ ነው ያሉት ማለት ነው። እና እንግዲህ ሀይሚ ደግሞ ቴዲን መቶታል ብላ ከዚህ በፊት በኃይለኛው መቶታል ብላ ነበር። ግን ትናንትና ደህና ቪዲዮ ላይ ገብቷል። ሶ ከቴዲ ጋር ብሩኬ አይጋጭ፣ ሌላ ነገር ታመጣለህ፣ ትጎዳለህ፣ ሌላ ነገር ትሆንብኛለህ፣ ሌላ ችግር ይገጥምሃል። ስለዚህ ከሱ ጋር አትጋጭ ብላ እንግዲህ እንትን ብላ ነበረ። እና ብሩኬ ደግሞ እንግዲህ ታውቃላችሁ ወንድና ወንድ አይፋታም መቼም። ማለት ያኛውን ቢተነኩለው ወንድ ነውና ዝም አይልም፣ ይሄኛውም ደግሞ ዝም አይልም ማለት ነውና እንግዲህ ትናንትና ቪዲዮን አይታችሁታል። ዛሬ ደግሞ እንግዲህ በፍፄ ታረቁ፣ ሀይሚ ወደ ሌላ ቦታ ሄዳለሁ እያለች ነው። ስለዚህ ይቅርታ ማለት ካለብህ ይቅርታ ብለህ ለምን አትታረቁም ሲለው ነበረ። ምን አጥፍቼ ነው እኔ ይቅርታ ምላት? ምን አጥፍቼ ነው? ሲጀመር እሷ ከኛ የኛን ችግር ሳይሆን የሰው ችግር ነው እንድፈታ የምፈልገው፣ የእሱን ችግር ነው እንድፈታ የምትፈልገው። ስለዚህ ምን አገባት ስለ ሰው ችግር መፍታት ምን አገባት? እኔ እሱን መቼም ይቅርታ አልለውም። ለምንድነው ይቅርታ የምለው እያለ በጣም ተናዶ ሲናገር ነበር። ፍፄ ደግሞ ጭራሽ አንተ ለሷ እየተረዳህ ነው ዝም በል ምናምን ከማለት ደርሷል። ያው ሄኖክ ደግሞ ለብሩክ እየተራዳ ነው ያለው። በነገራችን ላይ ፍፄ በጣም ደስ የሚለኝ ልጅ ነው። ለምን ሁለታቸውንም በቃ ዋሽቶ ወይም ደግሞ አስማምቶ አንደኛዋን ጥሩ ነገር አሁን ለምሳሌ ከሀይሚ ጋር ስለ ብሩኬ ጥሩ ነገር፣ ለብሩኬ ደግሞ ስለ ሀይሚ ጥሩ ነገር ሁላቸውንም ተሳድቦ አማክሮ ነው እንደ ሄኖክ አንደኛውን ግለሰብ ማበረታታት አይደለምና በቀደም በዛ የተነሳ ነው ለምን ብሩኬን ብቻ ታበረታታለህ በሁለቱ ጣልቃ ትገባለህ ተብለው ሲደባደቡ የነበረ ማለት ነው። አልጋ ላይ እንዴት እንደተደባደቡ እና ለማንኛውም ግን ያው እንግዲህ ዛሬ በቤታቸው አልመጡም። በጥቅሉ ብቻ የመታረቅ አዝማሚ ያላቸው ብዬ አስባለሁ። ነገሩ በረድ በረድ እያለ ነው። ሌላ ነገር አዲስ ነገር ካልመጣ ትኩስ ነገር ማለት ነው። እና እንግዲህ